በኢትዮጵያ የመንግስት ስልጣን የሚያዝበት መንገድ በጦር መሳሪያ ነበር ሲሉ የአማራ ክልል ፕሬዝዳንት አረጋ ከበደ ገለጹ። ዝርዝር መረጃውን እናካፍላችኋለን። የዚህ ዓመት ምርጫ በኦሮሚያ ዳግም አንድ ፓርቲ የበላይነት ስር የመቆየቱ ክስተት የሚያረጋግጥበት ነው ሲባል ተገልጿል። ይህንን መረጃ ይዘናል። የትግራይ ምርጫ ሂደት ወደ ኢትዮጵያ ሀገረ መንግስት የመመለስ ተስፋ ጨለምተኛ ነው። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የኢትዮጵያ መንግስት ታሪክ ውስጥ የመንግስትን ስልጣን ለመያዝ በአብዛኛው ከጦር መሳሪያና በጉልበት የሚመጣ ነው ሲሉ የአማራ ክልል ፕሬዝዳንት በባህር ዳር ከተማ በህዳሴ ምርጫ ጣቢያ ተገኝተው ተናግረዋል። ሀገሪቱን ዲሞክራሲን ጀማሪ ብለው የጠሯት ፕሬዝዳንቱ በእኛ ሀገር ዲሞክራሲ አለመዳበሩ ብቻ ሳይሆን የመንግስት ስልጣን የሚያዝበት መንገድ ሁላችሁም እንደምታውቁት በታሪካችንም እንደምናውቀው በአብዛኛው በብረት ነው የሚመነጨው፣ ከጦር መሳሪያ ነው የሚመነጨው፣ ከኃይል የሚመነጭ እንጂ ከህዝብ ድምጽ አይመነጭም በማለት ይህንን የሚያስቀር መንግስታት በህዝብ ድምጽ ብቻ እንዲወጡ የሚያደርግ ነው ሲሉ የምርጫውን አስፈላጊነት አንስተዋል። በህዝብና በዲሞክራሲ የተመረጠ መንግስት መመስረት መልመድ አለብንም ሲሉ አያይዘው አክለዋል። ፕሬዝዳንቱ ይህ በዲሞክራሲያዊ መንገድ የሚደረግ ምርጫ ሁለት ነገሮችን ያሳካል ብለዋል። አንዱ መንግስትነትን በምርጫ እንጂ በጦርነትና በአፈሙዝ እንደማይገኝ ሲሆን፣ ሌላኛው ደግሞ በሀገር ውስጥም ሆነ በውጪ አሁን ላይ በኢትዮጵያ ሽግግር መንግስት እንዲመሰረት የሚፈልጉ አካላት አሉ በማለት በዚህ ሂደት ውስጥ የሚታልፍ ከሆነ ኢትዮጵያ የጸና መንግስትና ስርዓት አይኖራትም በማለትም ተናግረዋል። በአማራ ክልል በጸጥታ ስጋት ምክንያት በስምንት የምርጫ ክልሎች ምርጫ የማይደረግ ሲሆን በክልሉ የሚካሄዱ በትጥቅ የታገዙ ግጭቶች መቀጠላቸውን በሚዘገብበት ወቅት ነው ሰባተኛው ጠቅላላ ምርጫ እየተካሄደ የሚገኘው። የትግራይ በምርጫ ሂደት ወደ ኢትዮጵያ ሀገረ መንግስት የመመለስ ተስፋ ጨለምተኛ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ኢትዮጵያን ሰባተኛ አጠቃላይ ምርጫ ዛሬ ካሄደ ይገኛል። ሚያዝያ 2018 በሶስት ቁልፍ ክልላዊ መንግስታት ማለትም በአማራ በኦሮሚያና የትግራይ ያለውን የምርጫ ሂደት የገመገሙ የሁኔታ መግለጫዎች አካል በማድረግ አዲስ ስታንዳርድ ምርጫው ላይ ያንዳንዱ ክልል ምን ትርጉም ላንዶልና ለሀገሪቱ አጠቃላይ የፖለቲካ ጉዞ ያለውን ፋይዳ ያገናዘበ ጥልቅ ዳሰሳ አቅርቦ ነበር። በትግራይ ላይ ትኩረቱን ባደረገው ክፍል ኢትዮጵያ ወደ 2018 ሀገራዊ ምርጫ ስትቃረብ ትግራይ ለሁለተኛ ጊዜ መፍትሄ ባልተገኘለት መንታ መንገድ ላይ ትገኛለች ብሎ ተንብዮ ነበር። የ2018 ምርጫ ከላይ በተገለጹት ውስብስብ ዳራዎች ሲቃኝ የትግራይ ምርጫ ሂደት ወደ ሀገረ መንግስትነት የመመለስ ተስፋ ጨለምተኛ ነው። አክሎም ትግራይ በኢትዮጵያ ፌደራላዊ ስርዓት ውስጥ ያላት ታሪካዊ ሚና ከግምቱ ሲገባ የትግራይ ዳግም ከሀገራዊ ምርጫ ውጪ መሆን በትግራይ ይበልጥ የሚጭረው ጥያቄ ስለ ኢትዮጵያ ሀገረ መንግስት የወደፊት ቅርጽና ይዘት መሆኑ ጎልቶ የሚወጣበትም የታሪክ ሂደት መሆኑን መገመት አያዳግትም። ይህም የኢትዮጵያ ሀገረ መንግስት ግንባታ ያልተጠናቀቀ ጉዞ አሁንም አደጋ ላይ መሆኑን የሚያሳይ ነው በማለትም ድምዳሜውን አስቀምጠዋል። በመሆኑም ትግራይ በመንታ መንገድ ላይ የተሰናከለ ለድህረ ጦርነት ማገገም የፖለቲካ መሰነጣጠቅና ዳግም የተሳትፎ አልባ ምርጫ ስጋቶች አሉባት። የትግራይ ዳግም ከሀገራዊ ምርጫ ውጪ መሆን ከትግራይ ይበልጥ የሚጭረው ጥያቄ ስለ ኢትዮጵያ ሀገረ መንግስት ወደፊት ቅርጽና ይዘት መሆኑ ጎልቶ የሚወጣበት የታሪክ ሂደት መሆኑንም መገመት አያዳግትም። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ ጉዳያችን እናልፋለን። ኦሮሚያ በመንታ መንገድ ላይ የምርጫ ፉክክር እየጠበበ የመጣው የፖለቲካ ምህዳርና በክልሉ ዳግም ያንዣበበው የአንድ ፓርቲ የበላይነት ስጋት። የዚህ ዓመት ምርጫ በኦሮሚያ ዳግም አንድ ፓርቲ የበላይነት ስር የመቆየቱ ክስተት የሚያረጋግጥበት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ የኢትዮጵያን ሰባተኛ አጠቃላይ ምርጫ ዛሬ እያካሄደ ይገኛል። በሚያዝያ 2018 በሶስት ቁልፍ ክልላዊ መንግስት ማለትም በአማራ፣ በኦሮሚያ፣ በትግራይ ያለውን ምርጫ ሂደት የገመገሙ ሁኔታዎች መግለጫዎች አካል በማድረግ አዲስ ስታንዳርድ ምርጫው ለእያንዳንዱ ክልል ምን ትርጉም እንዳለውና ለሀገሪቱ አጠቃላይ ፖለቲካ ጉዞ ያለውን ፋይዳ ያገናዘበ ጥልቅ ዳሰሳ አቅርቦ ነበር። በኦሮሚያ ላይ ትኩረቱን ባደረገው ትንተና የ2013 ዓ.ም አጠቃላይ ምርጫ የተካሄደው በጦርነት ድባብና ኦፌኮና ኦነግ ከምርጫው ራሳቸውን ባገለሉበት ሁኔታ ነበር። ሁለቱም ፓርቲዎች የአመራሮቻቸው መታሰር፣ የጸጥታ ለመረጋጋትና የቢሮዎች መዘጋትን ከምርጫ ሂደቱ ለመውጣታቸው ምክንያት ሆኖ እንደነበረ የሚዘነጋም አይደለም። ተቃዋሚዎች በሌሉበት ሁኔታ የብልጽግና ፓርቲ በኦሮሚያ የምርጫ ሜዳውን ሙሉ በሙሉ ተቆጣጥሮ ከፍተኛ ድልም ተቀናጅቶ ነበር። ትንተናችን የዚህ ዓመት የምርጫ ሁኔታዎች በዳሰሰ በክልል ኦሮሚያን በሚመለከት የ2018 ምርጫ አንዱ ውጤት ተብሎ ሊገመት የሚችለው ተቃዋሚዎች ውስን እጩዎችን የሚያቀርቡበትና ገዢው ፓርቲ ነበር የበላይነቱን የሚያስቀጥልበት ሁኔታ በማመቻቸት የክልሉ የፖለቲካ ስራ ዳግም አንድ ፓርቲ የበላይነት ስር የመቆየቱን ክስተት ነው በማለት ድምዳሜውንም አስቀምጠዋል። የኦሮሚያ ክልል በኢትዮጵያ ፖለቲካ ምህዳር ውስጥ ልዩ ስፍራ አለው። ክልሉ በመሬት ስፋትና የህዝብ ቁጥር ብቻ ትልቁ ብቻ ሳይሆን ስለ ፌዴራሊዝም፣ ስለ ራስን በራስ የማስተዳደር ጥያቄና ስለ ፖለቲካ ውክልና ለሚነሱ ክርክሮችም ማዕከል ነው። 1987 ዓ.ም
ህገ መንግስት ከጸደቀ ጀምሮ የኦሮሞ ፖለቲካ ንቅናቄዎች በተለይም የኦሮሞ ነጻነት ግንባርና በኋላም የኦሮሞ ፌዴራሊስት ኮንግረስ የምርጫ ተሳትፎን ትርጉም ያለው ራስን በራስ ማስተዳደርና የፖለቲካ እውቅና የማግኘት ትግልን አካል አድርገው ሲንቀሳቀሱ ቆይተዋል። ይሁን እንጂ በኦሮሚያ በቅርብ ጊዜ የታዩ የምርጫ ፖለቲካዎች ሁልጊዜ የታጠቁ ግጭቶች፣ በፓርቲዎች መከፋፈል፣ በተቃዋሚ መሪዎች መታሰርና የፖለቲካ ቢሮዎች መዘጋት ውስጥ የሸበሸቡ ናቸው። እነዚህ ስጋቶች በኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና ደጋግመው በመናገር የሚታወቃሉ። ፕሮፌሰሩ ለአዲስ ስታንዳርድ እንደተናገሩት ኦሮሚያ በጂኦግራፊ አቀማመጧ በህዝብ ብዛቷና በኢኮኖሚ ፋይዳዋ ምክንያት መረጋጋት ካልሰፈነ በቀር የኢትዮጵያ ፖለቲካዊ ቀውስ ማዕከል ሆና ትቀጥላለች። ፕሮፌሰር መረራ አክለውም በኦሮሚያ ትርጉም ያለው የፖለቲካ መግባባት ሳይኖር ኢትዮጵያ ሶስቱን ታላላቅ ፍላጎቶቿን ማለትም ዘላቂ ሰላምና መረጋጋት፣ ዲሞክራሲያዊ አስተዳደርና ትርጉም ያለው የኢኮኖሚ እድገትን ለማሳካት ትቸገራለች ብለዋል። በኦሮሚያ የተቃውሞ ፖለቲካ መገለጥ ጀመረው የደርግ ስርዓት ነው። ከወደቀ በኋላ በተካሄዱት የመጀመሪያዎቹ ምርጫዎች ነው። መጀመሪያ ላይ በሽግግር መንግስት ውስጥ ተሳትፎ የነበረው የኦሮሞ ነጻነት ግንባር እየጨመረ የመጣውን ጫናና ከሽግግር መንግስቱ ጋር ያለውን ውጥረት በመቀነስ በ1984 ራሱን አገለለ። የእሱ መውጣት በኦሮሚያ ሊኖር የሚችለውን ጠንካራ ተፈካካሪነትን በተግባር አስቀርቷል። በ1997 አጠቃላይ ምርጫ በኢትዮጵያ ብቻ ሳይሆን በኦሮሚያ የምርጫ ታሪክ ውስጥ ትልቅ ለውጥ የታየበት ነው። በኦሮሚያ ደግሞ የኦሮሞ ብሔራዊ ኮንግረስ ወይንም አብኮ እንደ ጠንካራ የፖለቲካ ኃይል ብልቅ ብሎ የታየበት ነበር። በ1988 በፕሮፌሰር መረራ ጉዲና የተመሰረተው ይህ ፓርቲ በ1992 ምርጫ ተሳትፎ የነበረ ቢሆንም ከምዕራብ ሸዋ ዞን ውክልና ውጪ ለማግኘትም ተቸግሮ ነበር። ይሁን እንጂ በ1997 ምርጫ አብኮ የኢትዮጵያ ዲሞክራሲያዊ ኃይሎች ህብረት ወይንም ደግሞ ኢዲሃህን ትምረጥን በመከላከል በኦሮሚያ ያለውን ተደራሽነት ማስፋፋት ችሏል። በዚህ ጥምረት አማካኝነት ፓርቲው በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ እንዲሁም ደግሞ በኦሮሚያ ክልል ምክር ቤት ወይንም ጨፌ ኦሮሚያ ትርጉም ያለው ውክልና ማግኝቷል። ጥምረቱ በህዝብ ተወካዮች ምክር ቤት በነበሩት 527 ወንበሮች ውስጥ 42ቱን በጨፌ ኦሮሚያ ደግሞ በ537 ወንበሮች ውስጥ 105ቱን በማሸነፍ የብዝሃ ፓርቲ ስራ ከተጀመረ ወዲህ በክልሉ ትልቅ የተቃዋሚዎች ስኬት የተመዘገበበት ወቅት ነበር። ይሁን እንጂ ከምርጫው በኋላ በየጊዜው በገዢው ፓርቲዎች ተቃዋሚዎችን ይደገፋሉ ተብለው በሚታሰቡ ማህበረሰቦች ላይ የቅጣት እርምጃዎችን መውሰድ ጀመረ። ይህም የተቃዋሚዎችን የድጋፍ መዋቅር በማዳከም በኦሮሚያ የነበረው የፖለቲካ ምህዳር ዳግም እንዲጠብ ጉልህ ሚና ተጫውቷል። ኦሮሚያን በሚመለከት ደግሞ የ2018 ምርጫ አንዱ ውጤት ተብሎ ሊገመት የሚችለው ተቃዋሚዎች ውስን እጩዎችን የሚያቀርቡበትና ገዢው ፓርቲ ነባር የበላይነቱን የሚያስቀጥልበትን ሁኔታ በማመቻቸት የክልሉ የፖለቲካ ስርዓት ዳግም አንድ ፓርቲ የበላይነት ስለ መቆየቱ ክስተት ነው። በኦሮሚያ ያለው የፖለቲካ ለውጥ ስለ ኢትዮጵያ ፌዴራል ስርዓት ሰፊ ጥያቄዎችን ያስነሳል። ትርጉም ያለው ራስን በራስ የማስተዳደር መብት የተመሰረተው በፖለቲካዊ ፉክክርና ውክልና ላይ ነው። ፉክክር ሲጠብ የክልሉ አስተዳደር የሰፊውን ኦሮሞና በክልሉ የሚኖሩትን ህዝቦች የተለያዩ ፖለቲካ አመለካከቶችን ሙሉ በሙሉ ያንጸባርቃል ወደሚለው ጥያቄ ዳግም የፖለቲካ ምህዳሩ መቆጣጠሩን አይቀር ያደርገዋል። ፕሮፌሰር መረራ እንዳሉት በኦሮሚያ ትርጉም ያለው የፖለቲካ መግባባት ካልተፈጠረ ኢትዮጵያ ማለቂያ አልባ አለመረጋጋትና የቀረጨረ የዲሞክራሲ ተግዳሮትም ይገጥማታልን ብለዋል። በዚህ ምክንያት የክልሉ የምርጫ አቅጣጫ የኢትዮጵያን አጠቃላይ የፖለቲካ ጣፈንታ ሊወስን ይችላል ብሎ በድፍረት መናገር ይቻላል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ዳግም ማድረጋችሁን እያስታወስናችሁ በሌላ አዲስ ነው የመረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።